ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል ከመረጃዎቻችን መካከልም የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ረፍትን አስከትሎ ብፁዕ ቅዱስ አቡነ ማትያስ እጅግ አሳዛኝ መልእክት አስተላልፈዋል ብፁዕነታቸው ይህንን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ነው ሲሉ ነው መልእክታቸውን ያስተላለፉት የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የቀብር ስነ ስርዓትም 10 ሰዓት ላይ እንደሚካሄድ ተሰምቷል ከቀኑ 8 ሰዓት ጀምሮ በሚሊኒየም አዳራሽ ከፍተኛ የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራም ተከናውኗል በተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ረፍትን አስመልክቶ የተሰሙት መረጃዎች ጠቅለል አድርገን በዜናችን በዝርዝር እናስደምጣቸዋለን ከዚህ መረጃ በተጨማሪ የደሴ መምህራን ማሰልጠኛ ኮሌጅ ተማሪዎች በ760 ብር ወርሃዊ ክፍያ ምክንያት ለጉልበት ስራና እንጨት ለቀማ እንደተጋለጡ መነገሩ በአፋር ክልል ገዋኔ አካባቢ መንገድ በመዝጋት ድምጽ የማሰማት ተግባር ላይ የተሰማሩ ነዋሪዎች ሙሉ ለሙሉ መንገዱን ዘግተው ተቃውሞ ማሰማታቸው እንዲሁም በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ኮሞዶር ተገኝ ለታ መናገራቸውን የሚሉ መረጃዎችን ይዘንላችሁ ቀርበናል ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ ወደ መጀመሪያው መረጃችን ስናልፍ የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ረፍትን ተከትሎ ብፁዕ ቅዱስ አቡነ ማትያስ እጅግ አሳዛኝ መልእክት አስተላልፈዋል ቅዱስነታቸው ይህንን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ነው ሲሉ ነው መልእክታቸውን ያስተላለፉት ብፁዕ ቅዱስ አቡነ ማትያስ በመልእክታቸው አስከትለውም እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተውም ብለዋል እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተውም ያሉት ቅዱስነታቸው ለዚህ ምስክሩ ታላቅ አረጋዊ የበሳል አምሮ ባለቤት አገርን የሚወዱ ሐሳባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ነበሩ ብለዋል ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎች መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ አጥታለች ሲሉም ገልጸዋል ይህንን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ሲሉ ተናግረዋል ቅዱስነታቸው ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብ መጽናናትን ተመኝተዋል ተቀዳሚ ሙፍቲ ሐጂ ዑመር ሰውኑ ሰውነት ይቀድማል በሚል ንግግራቸው ይታወቃሉ የቀድሞው የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ባደረባቸው ህመም በህክምና ሲረዱ ቆይተው በትናንትናው ዕለት ጥቅምት 9 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል ከኢትዮጵያ የሃይማኖት ተቋማት መሪዎች መካከል በተለያዩ እምነት ተከታዮች ዘንድ ተወዳጅነትና ተከባሪነት ያተረፉት የሐጂ ሙፍቲ ዑመር ህልፈት ከተሰማ በኋላ በማህበራዊ ሚዲያዎች ላይ የሐዘን መግለጫ በስፋት እየተጋራ ነው ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት ታዬ አጽቀሥላሴ ከንቲባ አዳነች አቤቤና ሌሎች ከፍተኛ የመንግስት ባለስልጣናትም በሃይማኖት አባቱ ሞት የተሰማቸውን ሐዘን ገልጸዋል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ህልፈት የተሰማትን ሐዘን የሰላም የፍቅር የአንድነት ተምሳሌት አባት ነበሩ በአገልግሎት ዘመናቸው ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር ሰው ናቸው በማለት የገለጸች ሲሆን በመላው ኢትዮጵያውያን ዘንድ በመልካም ስብዕናቸው ሲታወሱ ይኖራሉ ብላለች ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የተወለዱት ግንቦት 21 ቀን 1929 ዓ.ም በወቅቱ አጠራር ወሎ በሚባለው ክፍለ ሀገር ነው ከልጅነታቸው ጀምሮ የእስልምና ትምህርቶችን እየተከታተሉ ያደጉት ሐጂ ዑመር ወደ አዲስ አበባ የመጡት በደሴ ጀምሮት የነበረውን የሃይማኖት ትምህርት ለመቀጠል ነበር ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸው የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላም ሃይማኖታዊ ትምህርቶችን በማስተማር ማገልገል ጀምረዋል ተቀዳሚ ሙፍቲ በተለያዩ ስፍራዎች በመመረጥም ሙስሊሙን ህብረተሰብ በቅንነት ሲያገለግሉ መቆየታቸው ይታወቃል በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱት ሰዎች መካከል አንዱ የነበሩት ሐጂ ዑመር እንድሪስ በ1967 ዓ.ም የምክር ቤቱ አባልና የኡለማ ሊቀመንበር በመሆን አገልግለዋል ከዚያ በኋላም በተከታታይ ዓመታት በተለያዩ የኃላፊነት ቦታዎች ላይ ሰርተዋል ከ25 ዓመታት በፊት በአመራር ላይ የነበረው የአዲስ አበባ የመጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው አገሪቱ ቢመጣ የመመለስ አቅም እንዳላቸው በመግለጽ የሙፍቲነት ማዕረግ ተሰጥቷቸዋል ከ10 ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸውን የእምነቱ መሪዎች ይናገራሉ በኢህአዴግ የአመራር ዘመን በመንግስት ላይ ከፍተኛ ተቃውሞን ከሙስሊሙ ማህበረሰብ አስነስቶ የነበረው ከሃይማኖቱ ተወካዮች እስር ጋር በተያያዘም የበኩላቸውን አስተዋጽኦ አድርገዋል ሐጂ ዑመር
ኡመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎች በእስር ላይ በነበሩበት ጊዜ ከሌሎች የሙስሊም መምህራንና አባቶች ጋር በመሆን ለ4 ዓመታት መንግስትን ከኮሚቴዎች ጋር ለማስታረቅ እንዲፈቱና መንግስት ምክር እንዲል ብዙ ጥረት አድርገዋል። በ2011 ዓ.ም ሀጂ ኡመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ተመርጠው አገልግለዋል። ተቀዳሚ ሙፍቲ ሀጂ ኡመር ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኝ ማድረግ ትልቅ ስራ ማከናወናቸውን የሃይማኖቱ አባቶች ይጠቅሳሉ። ይህ ስራቸው ምክር ቤቱ ራሱን በራሱ የማስተዳደር ስልጣንና ኃላፊነት የሰጠ የኢትዮጵያ እስልምና ጉዳዮች መጅሊስ በአገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን ክብር እንዲሁም ተሰሚነት ከፍ ያደረገ ነው በሚል ይነገራል። ብዙዎች ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ እድሜ ዘመናቸውን ለአንድነት የተጉ የአገር ዋርካ ባለውለታ ሲሉ ይገልጿቸዋል። ለሙስሊሙ ማህበረሰብ አንድነት መጠናከር ዘመናቸውን በሙሉ መልፋታቸውን የሚገልጹ ወገኖች የነበራቸው ጥረት ሁልጊዜ የማህበረሰቡን ሰላምና አብሮነት ማስጠበቅ ነበር ይላሉ። ሀጂ ኡመር ኢድሪስ ከ50 በላይ ሃይማኖታዊ መጻሕፍትን መጻፋቸው የሚነገርላቸው ሲሆን የህትመት ብርሃን ያገኘላቸው ግን አንድ ብቻ ነው። ሀጂ ኡመር ቅዱስ ቁርአንንም ተርጉሟል። የሃይማኖት አባቱ በተለያዩ ጊዜያት ላበረከቱት አስተዋጽኦ በአገሪቱ አንጋፋ ከሆነው የአዲስ አበባ ዩኒቨርሲቲ በ2011 ዓ.ም የክብር ዶክትሬት ተሰጥቷቸዋል። የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ መሞት በኢትዮጵያ ሙስሊም ማህበረሰብና በመላው ኢትዮጵያውያን ዘንድ ጥልቅ ሀዘንን ፈጥሯል። እሳቸውን ማጣት እጅግ ከባድ መሆኑንና በእጅጉ ትልቅ ሀዘን ነው በማለት በርካቶች የገለጹ ሲሆን ጠቅላይ ሚኒስትር አብይ አህመድ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጠቅላይ ምክር ቤት በህግ እውቅና እንዲኖረው ባደረጉት አስተዋጽኦ ሁሌም እንደሚያስታውሷቸው ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው እጅግ ትሁት የአገር ወዳድ ምልክት በሁሉም ዘንድ የሚወደዱ የሚደመጡና የሚከበሩ አባታችን ነበሩ ሲሉ ገልጸዋቸዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ተቀዳሚ ሙፍቲ የህዝብ ሙስሊሙ ብቻ ሳይሆኑ በምክራቸውና በተግሳጻቸው በመላው ኢትዮጵያውያን መወደድንና ክብርን የተጎናጸፉ ታላቅ አባትና መሪ የአገር ሽማግሌና ዋርካ በመሆን ኢትዮጵያውያንን በእምነት በጎሳና በብሔር የማይነጣጠሉ አባት እንደነበሩ ጉባኤው አስታውሷል። በአንድ ወቅትም ለመላው ኢትዮጵያውያን ሰው ሁኑ ሰውነት ይቀድማል በሚለው ምክራቸውና ተግሳጻቸው እንደሚታወሱ ጉባኤው ጠቅሷል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆን አገልግለዋል። የተቀዳሚ ሙፍቲ ሀጂ ኡመር የቀብር ስነ ስርዓትም በዛሬው ዕለት ጥቅምት 10 ቀን 2018 ዓ.ም በሚሊኒየም አዳራሽ የመንግስት ኃላፊዎች በተገኙበት ይፋዊ የሽኝት ስርዓት ከተፈጸመ በኋላ በ10 ሰዓት ስርዓተ ቀብራቸው ይፈጸማል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያቋቋመው ሀገራዊ የቀብር ስነ ስርዓት አስፈጻሚ ኮሚቴም ከቤተሰቦቻቸው ጋር በመነጋገር በወሰነው መሰረት መርሃ ግብሩ ሰላተል ጀናዛው ከቀኑ 6 ሰዓት በዙሁር ወቅት ላይ ለ40 ዓመታት ባስተማሩበት ፒያሳ በሚገኘው የኑር መስጂድ ተሰግዷል። ከቀኑ 8 ሰዓት ጀምሮ ደግሞ በሚሊኒየም አዳራሽ ከፍተኛ የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራም ተካሂዷል። ከቀኑ 10 ሰዓት ላይም የቀብር ስነ ስርዓታቸው እንደሚፈጸም ይፋ ተደርጓል። ምክር ቤቱ አላህ ምህረቱን እንዲለግሳቸው በሰፊው ዝነቱ እንዲባርካቸው ማረፊያቸውን በጀነተል ፊርዶስ እንዲያደርግላቸው እንመኛለን ሲልም አሳውቋል። ወደ ቀጣዩ መረጃችን ስናልፍ የደሴ መምህራን ማሰልጠኛ ኮሌጅ ተማሪዎች በ760 ብር ወርሃዊ ክፍያ ምክንያት ለጉልበት ስራና እንጨት ለቀማ መጋለጣቸው ተነግሯል። ከ40 ዓመት በላይ መምህራንን በማሰልጠን የሚታወቀው የደሴ መምህራን ማሰልጠኛ ኮሌጅ በመምህርነት በዲግሪና ዲፕሎማ የሚሰለጥኑ ተማሪዎች ከፍተኛ የኑሮ ፈተና ውስጥ መግባታቸውን ገልጸዋል። በወር ለምግብ የሚሰጣቸው 760 ብር ብቻ በመሆኑ ይህ ገንዘብ ለመኖርና ለመማር ስላላስቻላቸው ተማሪዎቹ ከትምህርታቸው ጎን ለጎን ከሰው ቤት በመቀጠር በቤት ሰራተኝነት እንዲሁም ወደ ጫካዎች በመሄድ ጭራሮና እንጨት እየለቀሙ የራሳቸውን ምግብ ለማብሰል ተገደዋል። በዚህ ምክንያት ሳሙኤል የተባለ የእንግሊዘኛ ትምህርት ክፍል የዲግሪ ተማሪ ህዳር 28 ቀን እንጨት ለመልቀም በጦሳ ተራራ ላይ ያለ ህይወቱ እንዳለፈ ሰልጣኞቹ ተናግረዋል። የኑሮ ውድነቱ በመባባሱ ምክንያት ወንዶችም ቢሆኑ ኩሽና ተፈቅዶላቸው እንጀራ እየጋገሩ እየኖሩ ሲሆን ሴቶች ደግሞ የግማሽ ቀን የቤት ሰራተኝነትን ጨምሮ በሌሎች ስራዎች ራሳቸውን ለመደጎም ይሞክራሉ። ይህ የኑሮ ጫና በትምህርቱ ሂደት ላይ ከፍተኛ አሉታዊ ተጽዕኖ ማሳደሩን የኮሌጁ መምህራንና አስተዳደር ሰራተኞች አረጋግጠዋል። መምህር አበበ ደሴ እንደገለጹት ተማሪዎቹ የዕለት ኑሯቸውን በማሰብ ስለሚጠመዱ ትምህርት የመቀበል አቅማቸው ውስን ከመሆኑም በላይ በድካም ምክንያት በክፍል ውስጥ የእንቅልፍ ችግር እንደሚበዛባቸው ተናግረዋል። የደሴ መምህራን ማሰልጠኛ ኮሌጅ ዲን የሆኑት ዶክተር ሐሰን ወርቁ በበኩላቸው ችግሩ ከመማር ማስተማሩ ሂደት ይልቅ ተማሪዎቹ ስለሚበሉትና ስለሚጠጡት እንዲያስቡ አድርጓል። በመሆኑም ወርሃዊ የምግብ ክፍያቸው ከ760 ብር ከፍ እንዲል ለክልሉ ትምህርት ቢሮ ጥያቄ ማቅረባቸውን ገልጸዋል ሲል ዶቼ ቬለ ዘግቧል።
ወደ ቀጣዩ መረጃችን ስናልፍ በአፋር ክልል ገዋኔ አካባቢ መንገድ በመዝጋት ድምጻቸውን የማሰማት ተግባር ላይ የተሰማሩ ነዋሪዎች ሙሉ ለሙሉ መንገዱን እንደዘጉት ተሰምቷል። እንጨት ሰብስበው ከአሮጌ ጎማ ጋር ሲያቃጥሉም ታይተዋል። መንገድ ከመዝጋቱ ውጪ በተሽከርካሪም በተሳፋሪም ላይ ምንም ችግር እንዳላጋጠመ ሙዋሱ መሐመድ መልእክቱን በማህበራዊ ትስስር ገጹ አጋርቷል። የገዋኔ ነዋሪዎች ተቃውሟቸውንም መፈክር ይዘው አሰምተዋል። እርቦናል፣ ጠምቶናል፣ ደሞዝ ይከፈለን የሚል ተቃውሞን በተደጋጋሚ አሰምተዋል። ጥያቄ የ2017 ዓመተ ምህረት በጀት ዓመት ያልተከፈለን ደሞዝ ይከፈለን የሚል ነው። የመንግስት ሰራተኞችና ቤተሰቦቻቸው የያዙት መፈክርም ይሄንኑ ያሳያል። ወደ ቀጣዩ መረጃችን ስናልፍ በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ የሆኑት ኮሞዶር ተገኝ ለታ ተናግረዋል። በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ኮሞዶር ተገኝ ለታ አስታውቀዋል። የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራት ሰላምና መረጋጋት ጠቀሜታው የጎላ መሆኑንም ምክትል ባህር ኃይል አዛዡ ገልጸዋል። ምክትል አዛዡ ይህንን የተናገሩት ጥቅምት 8 ቀን 2018 ዓ.ም በውጭ ጉዳይ ኢንስቲትዩት በመከላከያ ዋና ኮሌጅና በሰመራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶችና የኢትዮጵያ ስትራቴጂካዊ ነጻነት የአባይና የቀይ ባህር ትስስርና የአፋር ክልልን ስትራቴጂካዊ ሚና መዳሰስ በሚል አብይ ርዕስ በሰመራ ዩኒቨርሲቲ በተካሄደ የምክክር መድረክ ላይ ነው። በመድረኩ ንግግር ያደረጉት የኢትዮጵያ ባህር ኃይል ምክትል አዛዥ ኮሞዶር ተገኝ ለታ የኢትዮጵያ ወደብ አልባ መሆን በሀገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖረው የሚችለው ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ መዘዝን መረዳት ተገቢ መሆኑንም አጽንኦት ሰጥተው ተናግረዋል። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዡ በቀይ ባህር ቀጠና እየታዩ ናቸው ያሏቸው ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልተጠቀሱት ጊዜ ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ ገፊ ምክንያት መሆናቸውን ጠቁመዋል። በከፍተኛ ደረጃ እያደገ ያለው የሎጂስቲክስ ፍላጎት ለጥያቄው መነሳት አንደኛው ምክንያት መሆኑንም አመላክተዋል። እንደ ምክትል አዛዡ ገለጻ የባህር በር ያስፈለገበት ሌላኛው ምክንያት ደግሞ ከትናንሽ እስከ ትላልቅ ያሏቸው ነገር ግን በስም ያልጠቀሷቸው ሀገራት በቀጠናው የጦር ሰፈር መገንባታቸው ነው። በመሆኑም የጦር ሰፈር በቀጠናው መኖራቸው ይዟቸው የሚመጡ ችግሮችን ቀድሞ በመተንበይ በመዘጋጀት የሀገራችንን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ላይ ደርሰናል ሲሉ ተናግረዋል። የወደብ ጉዳይ እልባት ለማግኘት ከቀጠለ በኢትዮጵያ የኢኮኖሚና ፖለቲካዊ አለመረጋጋት እንዲፈጠር በአንድም ሆነ በሌላ መልኩ አስተዋጽኦ ማድረጉ የማይቀር መሆኑን በማመላከት አስፈላጊነቱና ሊያመጣ የሚችለውን አሉታዊ ውጤትም አስገንዝበዋል። በሰሜናዊ ህንድ ውቅያኖስና ቀይ ባህር ላይ የሚታዩ ውንብድናዎችንና ግጭቶችን ለመከላከል ጠንካራ የባህር ኃይል አስፈላጊ መሆኑ ታምኖበት እየተሰራ ስለመሆኑ ምክትል አዛዡ ተናግረዋል። የባህር በር አስፈላጊነትን ኢትዮጵያ የባህር በሯን በግፍ መነጠቋን እንዲሁም መመለሱ አይቀሬ መሆኑን ሲናገሩ ምክትል አዛዡ የመጀመሪያቸው አይደለም። በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ የባህር በር እየጠየቅን ያለነው ዝም ብለን ከመሬት ተነስተን አይደለም ሲሉ መናገራቸው ይታወሳል። ለዚህም አራት ምክንያቶችን የጠቀሱ ሲሆን እነዚህም ኢትዮጵያ ከአሰብ ጋር ያላት ታሪካዊ ትስስር፣ መልካም ምድራዊ ቅርበት፣ የህልውና ጥያቄና የጸጥታ ስጋቶች መሆናቸውን መናገራቸው ይታወሳል። ሌሎች ወታደራዊ መኮንኖችም ተመሳሳይ አስተያየት ሲያንጸባርቁ መክረማቸው አይዘነጋም።